ልጇም ነው። ያው ቻት ጂፒቲ ራሱ ነገረኝ እኮ ምን ያህል ጥቅሞች እንዳሉት። አሁን አንቺ ጋር አለ ግን ማዘዝ ጠለባት ላይ ምናምን አለ። ይኸውልሽ ያው ምን አለኝ ቻት ጂፒቲን ጠይቄው ለሚያጠባ ይሆናል ወይ? አዎ አለሽ። አዎ ለሚያጠባ እናት ፕሩን ወይም የደረቀ ፕለም መብላት በአጠቃላይ ደህና ነው። እንዴት ነው ማዘዝ ምቺው አንቺ? አሁን ጠለባት ላይ አለ የምትፈልጊውን ሁሉ ኤኒ ታይም 24 አወር ገብተሽ ጠለባት ላይ ማዘዝ ትችላለሽ። that's nice። በጣም እኮ ነው ህይወታችንን ያቀለሉልን ቴክኖሎጂ። ቆይ ስሚኝማ ሀቢባ ምን ሲሉ ሰማሁ መሰለሽ? ሺን እኛ አረብ ሀገር ያለነው ልብሱን እናዘውና ከዛን በአካል የኛውን ሲመጡ ለዛ ሰው ነው ለዴሊቨሪው ነው የምንሰጠው ብሩን አሉኝ። ኧረ ውሸት! ዱባይ ምናምን ያለነው ለዛ ነው እንደዛ ነው የምናደርገው አሉኝ። ውሸት! እኔ ይኸው አሁን ዛሬ ሺን ኦርደር አድርጌያለሁ። በካርድሽ ነው የምታጂው? አዎ ካሽ ኦን ዲሊቨሪ ማለታቸው ነው። ኦኬ በፊት ሺኢን ካሽ ኦን ዲሊቨሪ ነበረው። ካሽ ኦን ዲሊቨሪ ታዥና ከ300 በላይ አክሰፕት አያደርግም። ብዙ እቃ ከሆነ አምነውሽ እሺ አይሉም። ካሽ ኦን ዲሊቨሪ ኦርደር ታደርጊና እቃውን ስትቀበይ ትከፍያለሽ። ትሪፕል እቃውን ስትቀበይ ድሮ ነው ሺኢን። አሁን ዘግቷል። ካሽ ኦን ዲሊቨሪ ድሮ ቀረ። አለ አሁንም ካሽ ኦን ዲሊቨሪ አለ። አዎ ታድለው ማሪ $100 በላይ እኮ አክሰፕት አያደርግም። 360 ሪያል ብቻ ነው ካሽ ኦን ዲሊቨሪ ማዘዝ የምትችይው። ከዛ በላይ ብዙ እቃ ከሆነ አያምንሽም። በተለይ እንደዚህ የውድ ሂውማን ሄር ምናምን ካለው እቃሽ ላይ ካሽ ኦን ዲሊቨሪ ኦንሊ አክሰፕት $100 እስከ $100 ብቻ። ከዛ በላይ ይሻልሽ። ኦኬ ደግሞ ግን ብዙ ሰው ግን እምቢ ያለኝ ካሽ ኦን ዲሊቨሪ ሲል ነው የምሰማው ከድሮ ጀምሮ። አሁን ግን እሺ አለ እያሉ ነው። ይሄ አለ እያሉ ነው። አለ የሆነ ጋም አለ የሆነ ትናንት እኮ ገስት ገብተህ ስታስረዳኝ ነበር። አለ አሁንም ጥሩ። ታዲያ ብዙ ልጆች ማዘዝ እየፈለጉ እኮ የ1000 ድርሃም በጣም ለማዳም ልጆች አሁን አሪፍ ነው። እነዚህ እንደዚህ አይነት ብራቸው እንዲያስጨርሳቸው ሺን በጣም ሱስ ነው ታውቂያለሽ። የሆነ 4 ዓመት ያለቀው በሽታ የሚፈልጉትን ነገር ካርድ አሁን እኔ ብሬ ካርድ ላይ ብሬ ከሚያተርፍባቸው ሰው ከሚያተርፍባቸው ሰው ከሺን አምጥቶ እጥፍ አድርጎ ሱቅ ውስጥ ከሚሸጥባቸው እራሳቸው በስልካቸው አዘው እቃው ሲደርሳቸው ብሩን ቢከፍሉ 8 ሰው አንዳንድ እሱ ትክክል ነሽ። በጣም አሪፍ ነው። በጣም ዩሬን ማሪ 8 ሰው አንዳንዳባ ለምን ሺን ላይ 10 ብር የሚሸጥ እቃ አምጥተው ሱቅ ውስጥ 30 ብር ምናምን ነው የሚሸጡት። እጥፍ ስለሚሸጥላቸው 8 ሰው አንዳንድ አበባ ጋይስ የሀቢባን ዊን እንውሰደው። 8 ሰው አንዳንድ አበባ መውጣት ለማይችል አንደኛ መውጣት ለማይችል፣ ሁለተኛ ሰው ከሚያተርፍባቸው 8 ሰው አረ በጣም እኔ አሁን አንዳንዴ ካርዴ ላይ ብር የለም እና በቃ የምፈልገውን ነገር ሁሉ አላዝም። ይሄ እኮ በጣም የሚገርም ኦፖርቹኒቲ ነው። ግን ካሽ አለኝ ካሽ ነው። ሁለተኛ ነገር ደግሞ እምነትም ለሌለው ሰው ለምሳሌ የሚፈራ ቀድሞ ከፍሎ እቃው ባይመጣልኝስ የሚጨነቅ ሰው መፍትሄ ነው። 3 መፍትሄዎች አሉት ጋይስ። ደብል ዚስ ኢዝ ዳስት እንትኑ 200,000 ስለገባ ደብል ሄና ልጥራልሽ ሀቢባ ዊኔ ልታስወስድብኝ ነው ጋይስ፣ ተጠንቀቁ። እንደዚህ አይነት ሰው ደግሞ አለ። በቃ እንደ ሰይጣን ቁጭ ብሎ ሰው ምን ተናገረ ብሎ ደግሞ የሚጠብቅ ሰው አለ። እንዳንቺ አይነት የተረገመ ምን አለን ደግሞ እንዴ? የሆነ የሰዎች ስም ጠርታ እነ ከሌ ምን ይሱ ማለት ካሽ ኦን ዲሊቨሪ አይኖር ሺኢን ላይ እነ ከሌ እንዲሰሩ ማለት እነ ከሌ የሰው ስም ጠርታ እነ ከሌ ምን ይሱ ይሄንን ስላልሽ ማለት ነው ለመዳም ቅመሞች ጥሩ ነው ካሽ ኦን ዲሊቨሪ መኖሩ ሺኢን ስላልሽ። እኔ መውጣት የማይችሉም እኮ አሉ አይደል? አሁን አንዳንዴ ፀሐይ እኔ ከምሰማው ፀሐይዋን እንኳን አይቼ አላቅም የሚሉ ሰዎች አሉ። አዎ እነሱማ እነዛም በኦንላይን ስለሚሸጡ እነዛም ሰዎች ስም የጠቀሰችው ሰዎችም በኦንላይን ስለሚሸጡ ገባሽ? እኔ ፐርሰናሊ ምንም ዲሊቨሪ አይከፍሉም። ፍሪ ዲሊቨሪ ነው። ሚ ፐርሰናሊ እዛ ላይ ርካሽ ነው ከምገዛ ሄጄ ሱቅ ከምገዛ ኦር ደግሞ በዲሊቨሪ ከዛ ሱቅ ከሚመጣልኝ ምቀኛ ተብዬ ከዋናው ከንትኑ ቢመጣልኝ ይሻለኛል። ተቀልጃለሽ እንዴ? እንዲህ ነው ሀበሻ ይኸውልሽ፣ እንዲህ ነው እሱ ደግ ለመባል ሌላውን ማሰደብ አለበት። ገባሽ? ምን ችግር አለ? ትጠቀም ሰው እንዲባል
እሱ ጥሩ ሰው እንዲባል ሌላውን ማንቋሸሽ መስደብ አለበት። ገባሽ? ካለበለዚያ የእሱ ጥሩነት አይታይለት። ረዛ እንዲ ማይሆን ነገር ራሷን ሄደሽ እኮ ያላመነበትን እኮ ነው። ይኸውልሽ አበሻ ራሱ ያላመነበትን ነገር አውቆ አስመሰል ደግ ጥሩ ለመባል ግዴታ ያንን ነገር ተናግሮ ከሌን ክፉ ምቀኛ ማስባል አለበት። አንቺ ያንን ነገር አርጊ ብትያት አታረጊም። ካልተባልሽ የኔ ጥሩነት አይታይም። አንቺ ካልተንቋሸሽ የኔ መልካምነት አይታይም። እንደዛ ነው የሚያስቡት አንዳንድ ሰዎች። ከቴሙ ዕቃ እንዳታዙ። ቴሙ በጣም መጥፎ ዕቃ ነው ያለው። ባይዘዊ ኤግዛክትም አይመጣም። ልብሶቻቸው ነው እንጂ ከቸራ እቃቸው እንደዚህ አይነት አሁን እኔ ይህን ከቴሙ ነው የገዛሁት። ሀቢብቲ እንደሱ አይነት የሆነ አሁን አንዳንዴ ጋርቤጅ እስቲ በእናትሽ ቲክቶክ ላይ ሰርች አርጊ። ልብሳቸው ግን አይለበስም ማሪ፣ ፕላስቲክ ነው ትጥዋለሽ። ቴሙ ብለሽ ሰርች አርጊ። ጋርቤጅ ትልቅ እዛ ጋር ሳይተው በአካል ስትመጣች የምታክላለች ማጥለያ እኔ አገኘው ብዬ ገዛውልሽ። ዲስካውንት ነው ብዬ። ወይኔ ኢንዶሚም አያጠልም። አቢባ ትንሽነት ያሻንጉሊት ላኩልሽ። ሁለተኛ ወጥተሽ ከሱቅ አትገዢ። የፓስታ ማጥለያ ኦንላይን ይኸውልሽ፣ አንዳንዴ እንደዚህ ያደረግሽ የለ ቴሙ። ዝም ብሎ አንዳንዱ ደግሞ $0 የሚሰጥሽ አለ። እሱ ግን ውሸት ነው። እኔ ምንም አይነት ዕቃ በነፃ መጥቶልኝ አያውቅም። ይሄን ጨምሪ ጨምሪ እያለ በላኝ። ይሄን ጨምሪና እንትን ኩፖን እንሰጥሻለን፣ ኦፈር እንሰጥሻለን እያሉ 800 ሪያል አስገዙኝ። ከዛ የ800 ሪያል እንድንሰጥሽ 800 ሪያል ግዢ ብለው አስገዙኝ። ከዛ 800 ሪያል ይሰጡኛል ብዬ ስጠብቅ ፖይንት ነው የሚሰጥሽ፣ ፖይንት ከዛ ሌላ ግዢ ደግሞ ሌላ እንዲሰጥሽ እያለ እየጎተተ እያታለለ እንዲህ ይዘሽ የምትንቀሳቀሽ የጁስ መፍጫ ነገር ሆኖ ጁስ መጠጫም ያለው አብሮ ተይ፣ ምንም አይሰራ። ጥፍት እያለ በእናታችሁ ቆየሽ። የቴሙን እንትላሰሽ ላሳያችሁ። እኔ ከቲሞ የገዛሁትኝ እንደነዚህ የኢትዮጵያ ባህላዊ ነገሮች እነሱን ወድጃቸዋለሁ። የማይዋሽ ኩባያ ምናምን እንጂ ሌላ ልብሳቸው እናቴ ሺን ይግደለኝ እንዴ! ውበቱ ምኑ ጥራቱ ምንም ቢሆን ኳሊቲ ባይሆንም እንደ ብራንድ ልብስ ሺን ዋጋው ርካሽ ስለሆነ ይገባዋል። እንደገና ፋሽን ውበት እኔ ሺን ነው የምወደው። ይኸው ምን አይነት ልብሶቹ ሀቢባ! ወይኔ ጉዴ! ምን ሰው አንዳንድ አበባ ጋይስ! ይኸው ዣንጥላ እዛ ዣንጥላ! ወይኔ ጉዴ! ስትከፍተው ወደቀ። ፎቶ አሰርተ ቤተሰቦች ሶፋ እዛ ይመጣል እንዴ ቴሙ ላይ ይኸው ፎቶ ሶፋ እዛ ሀቡ ጃኬት አዛ ቬንትሌ ፋን አዛ እራሱ ይሄዳል። ሙሉ ይኖራል ፋኑ። ምንድን ነው ይኸውልሽ ቦርሳ መስቀያማ እኔ ተናድጄ ጥዬው አስበሳው። ካሹን ታደሙ ያደርጉት አሪፍ ነበር። ያየሁት የመጣልኝ እያሉ ቢያሳዩን እኮ ቀሺ ያየሁት የመጣልኝ። ይሄንን ሶፋ አዘዘች ሴትየዋ። እስቲ ያዘዘችው የታለ? ያዘዘችው የመጣላት እንደማይመስል ነገር እንዴት ዋጋው እንዴት ይሆናል? የአሻንጉሊት ወንበርና የሰው ልጅ ወንበር በአንድ አይነት ዋጋ ይሸጣል እንዴ? ይኸውልሽ እስኪ ለግራጁዌሽኗ ደግሞ የግራጁዌሽኗ ሀቡ ለምርቃት መቤቴን ጉድ ነው የሆነችው። ጫማ ያዘዙት ሲሊፐር ጫማ ያዘዙት ይመጣው አንድ አይነት ነው። ምንም አልሆነም። ሲሊፐር ቆይ መች መጣየሽ? ይሄ እኮ የታዘዘው ነው ገና ላይ ያለው። ቆይ ያዘዙት ነው። ይሄ እኮ ያዘዘችው ነው። ቆይ ያዘዘችው ነው። እሺ የመጣው ነው። ካሁን አልመጣም። ግንባሩን ይው ነው። ኧረ በጣም ተጋነነ። እንዲህ ነው የሚመጣው የቴሙ
ይዘጋል፣ ይከስራል። እውነት እንደ ሺን ለአመታት አይቆይም። ሺን እኮ ጋይስ 4 አመቱ ነው። ይኸውልሽ ያዘዙት ጋርቤጅ አዩ። ይኸውልሽ ጋርቤጅ የጋርቤጅ ቃሽ ይኸውልሽ ካልሲ ያዛ ምንድን ነው ካልሲ ያዛ ቲሸርት አዞ ሰውየው ለመናገር ሰውየውም ወፍራም ነው። ኧረ ሀቢባ በእናትሽ ድክም ነው የምትይው። በቃ ምን ገዝተው ነው? ውሸት ነው። ኧረ በእናታችሁ እውነት ነው እንዴ? ጽሑፉን ሳያዩ ገዝተው ነው። አይ የመጫወቻ መሆኑን ጽሑፉን ሳያዩ ገዝተው ነው ነው የሚሉት። ስሚ ከቴሙ ቲቪ ገዝተው ልክ ሲያበሩት ሳምሰንግ ሲሙ ከንሲው የሆነ ሰው ስናይፕ እንዳያደርግ። ኧረ በእናትሽ እንደ ቴሙ ደግሞ የሚጸዳ እንትን አለ የሚያስቃለ እንደ ሺን ነው የሚጸዳስ። ሺን ስንት አመቴ ነው እኔ ሳቀው። ኧረ ሺን ጸዴ ነው በኢየሱስ ሺን ይደለኝ አለ ግን ኦሪጂናል ነው እኮ። ኦሪጂናል ሲሆን ዋጋው እኮ ተቀልሽ። ኦሪጂናል ነገር ውድ ነው። ያስታብታብ እኔን ራሱ አታለውኛል። የገዛሁት እቃና ሲመጣ አንድ አይነት አይደለም። አንድ አይነት ላይሆን ይችላል። እንደገና ማቴሪያሉ በጣም የወረደ ነው የቴሙ። የን ግን እንትናቸው እኔ ልብሳቸውን እወድላቸዋለሁ። ቱ ቢሆንስ ሁሉ ነገራቸውን ዋጋቸውን መርካሽ ነው። ውይ ቴሙ ምንም ነገር ነው የማይሆነው። አይ የቤት እቃ ይሆናል። አንዴ አንዋሽ የቤት እቃ እነዚህ እንደዚህ አይነቶቹ እንዳለ እንደዚህ አይነቶች ይሆናሉ። ኢቭን የኢትዮጵያ ነገር በቃ የኢትዮጵያ ነገር ይሄ ባህላዊ ስዕል ከፈለግሽ 8 ሰው አንዳንድ ባህላዊ ስዕላቸው ሲያምር የቡና ምንጣፋቸው የቡና ሴሬሞኒ ምናምን የኢትዮጵያ ነገራቸው ቴሙ በጣም ያምራል። ሌላ ልብስ ብትገዙ ሲመጣ ሻማ ነው በቃ የተጣባበቀ ሲያስጠላ ማቴሪያሉ ትጠሉታላችሁ። ልብስ ብትገዙ ልብስ ሺን ላይ ነው። እኔ እንደ ሺን የሚወደው ነገር የለም። እኔም በጣም ስንት አመትሽ ነው ሺን ስትጠቀሚ እንዴ? 4 5 አመት 3 ሰው አንዳንድ አበባ ሰከንዷ ልታልቅ ነው። 3 ሰው 6 ሰው ጋር 5 አመት ምናምን 3 ሰው አንዳንድ አበባ ሰከንዷ ልታልቅ እኮ ነው ውዶች። አንድ ሺት 7 ሞት ቢንግን በሳቅ አንቺ አንተ ተበቃ ኮልደንተር ይቻላል። ምን አልሽ? በጣም ነው የሚመስቀው የቴሙ እንትን ሪአክሽን ሲያሳዩኝ። ጁሱን እኮ አጣሁት በእናትሽ ጋይስ። ኧረ ዊኗን ውሰዱባት በእግዚአብሔር እኮ እሱን እኮ ነው የምልሻለሁ። በተሩት ነው የሚለው የቀይ ስር ነው ያለው እንዳለ ፖሚግራንት ዋተርሜሎን አለ ቆጠፍ ነው ለችግሬ መፍትሄ ያገኘው ብዬ ተደስቼ ሳላበቃ ዩማን ከአይሲ ነው የምገዛው። አይሲም ጸዴ ናቸው የኔ እንትን አትላል እንጂ አይሲ ሄር ሺንም እኮ አይሲ ሄር አመጣ። የስ ገብተሽማ ግን ችግሩ ምንድነው? የሌሱ ማቴሪያል ጥሩ አይደለም። ሁሉም አይሲ ሄር ተጠቃሚዎች ሌሱን ነው ኮምፕሌንት ሲያደርጉ የምሰማው። ሌሱ ነው የሚያምረው፣ ፀጉሩ ይያያዛል። ውሸት ነው። ወይኔ ጁሱን የት ላገኘው? በእናታችሁ ቀለባት ላይ የለም፣ ጉግል ላይ የለም። ጉግል ላይ ሰርች አድርጊና ሲያመጣልሽ የሆነ መግዣ እንትና ያመጣልሽን ፕሮዳክቶቹን። አዎ ያመጣል፣ ግን አማዞን ምናምን ያመጣብኝ ከአማዞን ጁስ ከአማዞን ልሰስ እንዴ? ከሌላ ሀገር እኮ ነው የሚመጣው። ምን ሆንሻል? አይንም ትጋለ ጁስ ከሌላ ሀገር ላስመጣ? ኧረ ኖርማል ነው ሀቢባ። ይልቅ ወይራ ካን ፋይንዲንግ ካታር ብዬ ጁስ ካታር ተቀምጬ ጁስ ከሌላ ሀገር ምን ችግር አለ? ሀቡ ኢዝ ኖት ቢግ ዲል። ከዛ በ3 ቀን ምናምን ይምጣ።
እኔ እኮ ከጠለባት ላይ እኮ በ20 ደቂቃ ነው እኮ ምንም አይነት እቃ ጠለባት ላይ ከሌለ ዘሺ እንትን ላይ አማዞን ላይ አማዞን ፕራይም የለሽም፣ በነጋቱ ይመጣል። ካታር ላይ እኮ እንትን ነው ምንም ነገር ስታዥ እንደ ዩናይትድ አረብ ኤምሬት አለ። ዩናይትድ አረብ ኤምሬት አማዞን ብራንች ስላላቸው ቅርንጫፍ ስላላቸው ዱባይ ኤኒቲንግ በቀኑ ይመጣልሻል። ቆየ ከተባለ ነገ ነው የሚመጣው። በአማዞን ፕራይም ደግሞ የዕለት ሁለት ከፈለግሽም በጣም ከቸኮልሽ ሄደሽ ስቶራቸው እና ግዢ አማዞን ፕራይም ካንስል አድርጊው ማለት አማዞን ፕራይም ሄደሽ ስቶራቸው ፒክ ማድረግ ትችልሽ። ቆይ እስኪ እንዴ አቡ ግዢ ይህ ነበር የቀረሽ እንትን ሄደሽ ስኑኑ ላይ ያገኘሁት። ስኑኑ ላይ ስኑኑ ምንድን ነው የሚባል እንትን አለ። ሳውዲ ወደ ስኑኑ አድላችኋል። ሳውዲ ምናምን ዱባይ ግን ሳውዲ ቶሎ ነው የሚያመጡት። አማዞን ላይም አለች። አዎ ካታር ብራንች የላቸውማ። ካርፎር አካባቢ ስኑኑ ምንድን ነው? ስኑኑ አፕ ማሬ አፕ። ቆይ ላሳይሽ። ይሄ አፕ እንደ ጠለባት ነው። የለኝም ዳውንሎድ አድርጊው ነው የሚለኝ። አዎ ቀይ ሎጎ ይታይሻል። ስኑኑ እንደ ጠለባት ኤስ ሳይለንት ናት ይሉሻል። ኑን መስሏቸው እንዳይሆን። አዎ ሌላ ስኑኑ ነው። ኑን ሌላ ነው። ቢጫ ነው ሎጎ አውቀዋለሁ። ኑን እንጠቀም ነበር ዩናይትድ አረብ ኤምሬት እያለ። ኦኬ ሜርሲ። ኑን ሲጀመር ኤስ የላቸውም። ሲጀመር ኤንኦኦኤን ነው። ኤንኦኦኤን ነው። እሱን ኑን ያልኩ መስሏቸው ነው ኤስ ሳይለንት ናት የሚሉኝ። ሜርሲ ባዮሽ ላይ እየጻፍሽው ደስ ሲል ባዮዋ ላይ ምን ብላ እንደጻፈች ታውቂያለሽ? ከመወደድ መከበር ይበልጣል ባለትዳር አለችና የባሏንና የሷን የኢሞጂ ባልና ሚስት እዛን ኤማዘር ኦፍቱ አዶሬብል ኪድስ አለች። ደስ ስትል እና አንቺ የራስሽን ራስሽ ካላወደስሽ ማን ያልልሻል? ኖ ባለትዳር መሆኗን ተናግራለች። ቀድማ ላይ እንዳጀነች ባለትዳር መሆኗን ትዳሯን ስለምታከብር፣ ሁለተኛ ልጆቿን አዶሬብል ኪድስ ብላ ልጆቿን አመጣ። ገብቶሻል? ይሄ የራስሽን ነገር ራስሽ ነሽ መጀመሪያ ማወደስ ያለብሽ። ይሄ ለራሷ ያላትን ክብር እና ቫሊዩ ለራሷ ያላትን ዋጋ ነው የሚያሳየው። ጎበዝ 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 ሜርሲ። ራሱን የሚወድ ራሱን የሚያከብር ሰው ለራሱ ያለውን ሜርሲ። Are you going to Rome next week? No. መች ነው ጋይስ የሀበሻ ቶርናመንቱ? ሮም የለም። ኔክስት ዊክ ነው እንዴ? ሮም የለም ውዶች። ለምንድን ነው ግን የለም ማለት የማያውቀው? የሌላ የክራንቤሪ ምናምን ለምን ያመጣልኛል? ኪዲ ወይ አህመድ እኔ የጠየቅኩት ሌላ እሱም ያመጣልኝ። በቃ ራሱን ፍሩቱን ገዝቼ ልብላው። አይልሽ የሞሮኮ ሱቅ አለ የደረቀ እያለች ነው። የደረቀ የሚበላ እሱማ ፍሬሽ አለጋል በላም እንዴ ከእንትን አማዞን ዘሺ። ወይኔ ሀቢባ ኧረ በእናትሽ ለጁስ አማዞን አላዝም። እንሻ በ3 ቀንና በሳምንት ሊመጣ። እኔ ዛሬውኑ ነው መፍትሄ የምፈልግ። ሰኒ የምትባል ልጅን ቀጥረሻታል ሀቢባ? አልቀጠረች እንዳጨቀጭ እነዚህ በኋላ ሰኒ የምትባይ ሴትዮ እንትና የሄደንን ጉዳይ ነው የቀጠርኳቸው። ይመጣሉ አሁን ልጆቹ። እነሱ ጉዳይ እንደገና የበረከትን ጉዳይ ምላሽ ይዞልን ይመጣል። ቅልቦች አረ ማርያምን ሀቢባ እንዲ አማዞን ላይ ዘዢ። $10,000 በላይ ነው መውሰድ የምችለው።
አይደለ ሀቢባ ደፋ